ከሀገሩ የወጣ ሰው ሀገሩ እስኪመለስ ቢጭኑት አህያ ቢለግሙት ፈረስ ያለው ባለቅኔ የዛሬዋ ቀን ታይታው ሳትሆን አትቀርም። በሳውዲ አረቢያ የሚገኙ ኢትዮጵያውያን የግፍ ጽዋን የሞት ጽዋን ሊቃመሱ እለታቸውና ቀናቸው የተቃረበ ይመስላል። ኑሮን ለማሸነፍ ህይወትን ለመግፋት አንድ ሁለት እያሉ መውጣት የጀመሩ ኢትዮጵያውያን ዛሬ ላይ በስደተኞች ስም በዓለም አቀፍ ደረጃ በየሀገራቱ ተስፋፍተው ይገኛሉ። ዛሬ ግን የሰማነው መረጃና እውነት ለጆሮ የሚከብድ ለኢትዮጵያውያንም ትልቅ መርዶ የሆነባቸው ይመስላል። በተለይም ደግሞ በሳውዲ አረቢያ በስደት ለሚገኙ ኢትዮጵያውያን በሳውዲ አረቢያ የሳውዲ መንግስት 200 ኢትዮጵያውያንን በሞት ቅጣት ልቀጣ ነው እያለ ይገኛል። ይህ መረጃም ለበርካቶች የልብ ስብራት ሆኖባቸዋል። በተለይም ደግሞ ከዛሬ ነገ ይመጣልኛል ብላ ድምጹን እሰማዋለሁ ብላ ለምትጠባበቅ ኢትዮጵያዊት እናት ደግሞ ይህ የሞት መርዶ በእጅጉ ልብን የሚሰባብር ነው። ለመሆኑ እነዚህ ኢትዮጵያውያን ለምን ይሆን የሚገደሉት? የሞት ቅጣትስ ለምን ተላለፈባቸው? ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን፣ ለምሰነበታችሁ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን እንደ አሸን በየአህጉራቱ ተስፋፍተው የሚገኙ ኢትዮጵያውያንን ስደተኞች በተለይም ደግሞ ከሰሞኑ የወጣውን መረጃ መሰረት በማድረግም በሳውዲ አረቢያ የሚገኙ ኢትዮጵያውያን የሞት ቅጣት የተላለፈባቸው ምክንያቱ ምን ይሆን ስንል መረጃዎችን አሰናድተን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በሀገራችን ኢትዮጵያ በልቶ ማድረር ያቃተው ኢትዮጵያዊ ቀላል አይደለም። የአብዛኛው ኢትዮጵያዊ ህይወትና ኑሮ ከእጅ ወደ አፍ በመሆኑ ምክንያት በርካቶች ህይወትን ለመግፋት ኑሮን ለማሸነፍ ተወልደው ካደጉበት ከኖሩበት ቀያቸው ተሰደው በመውጣት ወደ ተለያዩ የዓለም ሀገራት መበተን ከጀመሩ ሰንበትበት ብለዋል። ስደት እጣ ፋንታቸው የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን የተለያዩ የዓለም ሀገራት ተንሰራፍተው ኑሮን ለማሸነፍ ሌት ተቀን ይለፋሉ። ነገር ግን ይህ ጉዞ ቀላል አይደለም። እነዚህ ኢትዮጵያውያን ገና ፈተናው የሚጀምራቸው ከሀገራቸው ሳይወጡ በቀያቸው ነው። በቀያቸው በተለያዩ ጦርነቶች፣ በረሃብ፣ በችግር እንዲሁም ደግሞ ኑሮና ድህነት የሚባሉ ፈተናዎች እነዚህ ኢትዮጵያውያን ላይ ይደራረቡባቸዋል። ታዲያ ይህ ኢትዮጵያውያን መፍትሄ የሚያደርጉትና የመጨረሻ አማራጫቸው አድርገው የሚወስዱት ስደትን ነው። ይህንን ክፉ ጣፋንታ በዚህ የስደት ጉዞ በርካታ ኢትዮጵያውያን የባህር ሲሳይ ሆነዋል። ከዚህም ከፍ ሲል ደግሞ እንደምንም ተፍጨርጭረው የባህር ሲሳይ ሳይሆኑ ቀርተው ወደ አሰቡበት ሀገር የገቡ ኢትዮጵያውያን ደግሞ የአሰሪዎቻቸው የግፍ ዱላ ቀማሾች ሆነዋል። በተለይም ደግሞ በተለያዩ የአረብ ሀገራት የሚገኙ ሴት ኢትዮጵያውያን ስደተኞቻችን የዚህ መከራና ግፍ ገፈት ቀማሾች ናቸው። እነዚህ ኢትዮጵያውያን ከከባድ አደጋ እስከ ሞት ድረስ በአሰሪዎቻቸው ግፍ ይፈጸምባቸዋል። ዛሬ ላይ ግን የተሰማው ያለው ጉዳይ በእጅጉ ለጆሮ የሚከብድ ነው። በተለይም ለኛ ለኢትዮጵያውያን ትልቅ ዱብዳና መርዶም ጭምር ነው። በሳውዲ አረቢያ የሚገኙ 200 ኢትዮጵያውያን የሞት ቅጣት እንደተፈረደባቸውም ሰምተናል። ለመሆኑ እነዚህ ኢትዮጵያውያን ጥፋታቸው ምን ይሆን? እስከ ሞትስ የሚያደርስ ምን በደልን ሰርተው ይሆን? ሳውዲ አረቢያ በእነዚህ ኢትዮጵያውያን ላይ የግፍ ዱላዋን ልታሳርፍ ተቃርባለች። ሳውዲ 200 ኢትዮጵያውያን ስደተኞች በሞት ልትቀጣ መሆኑን ከሰሞኑ እየተናገረች ትገኛለች። በሳውዲ አረቢያ በሚገኙ እስር ቤቶች ውስጥ ቢያንስ 65 ኢትዮጵያውያን ስደተኞች ከእጽ ጋር በተያያዘ ወንጀሎች
የሞት ቅጣት ሊፈጸምባቸው እንደሚችል ሂዩማን ራይትስ ዎች አስቸኳይ ማስጠንቀቂያ አውጥተዋል። ባለፈው ሳምንት ብቻ 3 ኢትዮጵያውያን በግድያ የተቀጡ ሲሆን በአሲር ክልል በሚገኘው ኮሚስ ሙሻይት እስር ቤት ውስጥ ደግሞ ከ200 በላይ ወጣቶች በጅምላ ተፈርዶባቸው በማንኛውም ሰዓት ለሞት ሊዳረጉ እንደሚችሉም እየተገለጸ ነው። እነዚህ ስደተኞች ተገቢውን የህግ ክትትልና የጠበቃ እርዳታ እንኳ ሳይደረግላቸው እንዲሁ ያልተረዱትን የእምነት ቃል እንዲፈርሙ ተገደው ለዚህ ጣፋንታ መዳረጋቸው የሰብአዊ መብት ተሟጋቾች ክፉኛ አስቆጥቷቸዋል። ይህ አሳሳቢ ክስተት በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ በጨመረበት ወቅት የመጣ ሲሆን ተጎጂዎቹ አብዛኛዎቹ በጦርነትና በኢኮኖሚ ችግር ምክንያት የተሰደዱ ምስኪን ኢትዮጵያዊ ወጣቶች ናቸው። አንዳንዶቹ በኢትዮጵያ ባህላዊና ህጋዊ የሆነውን ጫት በመያዛቸው ብቻ በሳውዲ ህግ የሞት ፍርድም ተፈርዶባቸዋል። የትግራይ ወጣቶች ጉዳዮች ቢሮም ለውጭ ጉዳይ ሚኒስቴር በጻፈውም ደብዳቤ በመቶዎች የሚቆጠሩ ዜጎች በጅምላ እየተገደሉ ባለበት በዚህ ሁኔታ የመንግስት ዝምታ ምን ነው? ሀገራዊ ውርደት ነው ሲልም የፌዴራል መንግስቱ በአስቸኳይ ዲፕሎማሲያዊ ጣልቃ ገብነትን እንዲጠቀምና እነዚህን ኢትዮጵያውያን ከተቃጣባቸው የሞት ፍርድ ሊታደጋቸው ይገባል ሲልም ደብዳቤውን አስፍሯል። ይህ ብቻ አይደለም። ሂዩማን ራይትስ ዎች ለነዚህ ኢትዮጵያውያን አሁን ድረስ እየተሟገቱ ነው። ሳውዲ ባለስልጣናት ግድያውን በአስቸኳይ እንዲያቆሙና የሞት ፍርዶችን ወደ ሌላ ቅጣት እንዲቀይሩም ጥሪ እያቀረቡላቸው ነው። ይህ ብቻ አይደለም። የሂዩማን ራይትስ ዎች ሙግት ድርጅቱ የኢትዮጵያ መንግስትም ዜጎቹ ቢያንስ የቆንስላ እርዳታ እንዲያገኙና ህይወታቸው እንዲተርፍ ጠንካራ የዲፕሎማሲያዊ ጫና ማሳደር እንዳለበትም ለኢትዮጵያ መንግስት እያሳሰበ ይገኛል። ይህንንም ጉዳይ ለሁሉም ኢትዮጵያዊ በተለይም ለሚመለከታቸው የዓለም አቀፍ ማህበረሰቦችም ለማድረስ ሂዩማን ራይትስ ዎች ዝምታን አልፈቀዱም። ይህ በዓለም አቀፍ የሰብአዊ መብት ህግጋት የማይደግፈው አጭር የጅምላ ችሎትና የግድያ እርምጃ በሁለቱ ሀገራት የሁለትዮሽ ግንኙነት ላይ ጥቁር ጠባሳ ከመጣሉም በላይ በሺዎች የሚቆጠሩ ኢትዮጵያውያን ቤተሰቦች ላይም ትልቅ ስጋትና ትልቅ መርዶም ሆኖባቸዋል። ይህ ጉዳይ ልጄ ይመጣል እያለች ለምትጠባበቅ እናት እንዲሁም ከመሽ ተለውጦ ልጄን በአይኔ ያየሁት ለሚለው አባወራ ትልቅ መርዶ ነው። ሁሉም ስለነዚህ ኢትዮጵያውያን ሊሟገትላቸው ይገባል እያሉ ይገኛሉ። ሂዩማን ራይትስ ዎች ባለቤቱን ካልናቁ አጥሩን አይነቀንቁ ነውና ነገሩ። ኢትዮጵያ ሀገራችንን የናቁ እነዚህ አካላት ዛሬ ላይ ልጆቿን ለመግደል ሰይፋቸውን መዘው ልጆቿን ከፊት አጋድመዋል። ሁሉም ኢትዮጵያዊ ስለ እነዚህ ኢትዮጵያውያን ጉዳይ ግድ ሊለው ይገባል። ይህ ብቻ አይደለም። የስደተኞች መከራ ከሰሞኑ ከትላንት በስቲያ በወጣውን በሌላ መረጃ ደግሞ 3 ኢትዮጵያውያን ስደተኞች በጥይት ተደብድበው ስለመገደላቸውም መረጃዎች ወጥተዋል። በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተደብድበው የተገደሉ ሲሆን የኢትዮጵያ ኮሚኒቲ አባላትና የሀገሪቱ ፖሊሶችም ጉዳዩን አሳውቀዋል። ኢትዮጵያውያኑ በግፍ የተገደሉት በጆሃንስበርግ ከተማ ውስጥ በሚገኝ ማክዶናልድ በሚባል የፈጣን ምግቦች መሸጫ ውስጥ በመመገብ ላይ እንዳሉ ሲሆን ጥቃቱም የተፈጸመባቸው መጤ ጠል አራማጅ ደቡብ አፍሪካውያን በስደተኞች ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉ ባሉበት ወቅት መሆኑም ታውቋል። የኢትዮጵያውያን ፍዳ በመልካቸውም ጭምር መሆኑን ይህ መረጃ ያሳየናል። ይህ ብቻ አይደለም። አንድ የሀገሪቱ ፖሊስ መኮንን ግን ግድያው ኢትዮጵያውያኑ እርስ በእርሳቸው በመጠቃቃት የተፈጸመ ሳይሆን እንዳልቀረ ጥርጣሬውንም ገልጿል። በጥቃቱ 2 ናይጄሪያውያንም ተገድለዋል። ታዲያ ይህ በደላቸው፣ ይህ ግፋቸው ተገድለው እንኳን
እውነታውን ለመሸሸግ ተገዳድለው ነው እርስ በርሳቸው በፈጠሩት ችግር ነው የሞቱት የሚል ሆኖም እየተዘገበ ይገኛል። ይህ ምን ያህል ያማል? ለኢትዮጵያውያንስ ምን አይነት መርዶ ነው? ጥቃቱ የተፈጸመው የደቡብ አፍሪካ የመጀመሪያው ዲሞክራሲያዊ ምርጫ የተደረገበትን ቀን መታሰቢያ በሆነውና በየዓመቱ በጎርጎሮሳውያኑ ሚያዝያ 27 ቀን በሚከበረው የነጻነት ቀን መሆኑም ታውቋል። በዚህ የነጻነት ቀን ነጻነትን ለዓለም ያወጀች በተለይም ደግሞ ለአፍሪካውያን ኩራት የሆነች የኢትዮጵያ ሀገራችን ልጆች እየተገደሉ ነው። እነዚህ አፍሪካውያን ዛሬ በነጻነት ወጥተው የሚገቡትና ከቀኝ ገዢዎች የተላቀቁት በዚች ጥቁር አፍሪካዊ ሀገር በኢትዮጵያ ዜጎች መሆናቸውን ቢያውቁ ምንኛ ባከበሩን ነበር። ነገር ግን አለመተዋወቃችን አናንቆን ዛሬ ላይ የአፍሪካ ኩራት የሆነችው ሀገር ኢትዮጵያ ልጆች በግፍ እንዲገደሉ ምክንያት ሆኗል። ሁሉም ኢትዮጵያዊ ለነዚህ ኢትዮጵያውያን ድምጽ ሊሆናቸው ይገባል። ከዚህም ባለፈ ደግሞ ስደት ምን ያህል መራራና አስከፊ ከዚህም ከፍ ሲል ደግሞ እስከ ሕይወት መስዋዕትነትን የሚያስከፍል አደጋ ነውና ሁሉም ኢትዮጵያዊ ተረድቶ ከዚህ ጉዞ ሊገታ ይገባል እንላለን። ከዚህም ባለፈ ደግሞ ይህንን ውሳኔ እንዲወስኑ የሚያደርጋቸው ትልቁ ችግር ጦርነት፣ ረሃብ፣ መከራና እጦት ነውና እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም አድርጎ የሰላም አየር የምንተነፍስበትን የጦር መሳሪያን ድምጽ ሳይሆን የሰላም የወፎችን ዜማ የምንሰማበትን የሰላሙን ጊዜ እንዲያመጣልን ዕለት ዕለት ልንጸልይ ይገባል። እግዚአብሔር አምላክ ይህን የመከራ ጊዜ በጽናት በጸሎት እንድናልፍ ይርዳን። በስደት በመከራ በእጦት በሰው ሀገር በችግር የሚገኙ ኢትዮጵያውያንንም እግዚአብሔር አምላክ ያስብልን። ሁሉም ኢትዮጵያዊ ወገኑን ሊያስብ ይገባል። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።